ባህር ዳር ከተማ አሸንፏል። በ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ በሊጉ የደረጃ ሰንጠረዥ ሁለተኛና ሶስተኛ ደረጃ ላይ የሚገኙት ባህር ዳር ከተማና ሀዲያ ሆሳዕና ባደረጉት ጨዋታ ባህር ዳር ከተማ ጨዋታውን አሸንፎ መውጣት ችሏል። ባህር ዳር ከተማ ጨዋታውን 1-0 በሆነ ውጤት ማሸነፍ የቻለ ሲሆን ብቸኛዋን ግብ ፍቅረ ሚካኤል አለሙ በ90ኛው ደቂቃ ማስቆጠር ችሏል። ባርሰሎና የግብ ጠባቂውን ውል ሊያራዝም ነው ተባለ። ፖላንዳዊ የባርሴሎና ግብ ጠባቂ ወንቸስ ሸዝኒ በባርሴሎና የሚያቆየውን ተጨማሪ ውል ክለቡ ሊያቀርብለት መሆኑ ተሰምቷል። ኮርቷና ሩዲገር ወደ ልምምድ ተመልሰዋል። የሪያል ማድሪድ ቁልፍ ተጫዋቾች የሆኑት ቲቦ ኮርቷና አንቶኒዮ ሩዲገር ልምምድ መስራታቸውና ረቡዕ ለሚደረገው የቻምፒየንስ ሊግ ጨዋታ ዝግጁ መሆናቸው ተዘግቧል። አዲዳስ እና ሊቨርፑል ስምምነት ላይ መድረሳቸው ተገለጸ። የስፖርት ትጥቅ አምራች የሆነው አዲዳስ ከነሐሴ 1 ጀምሮ ከሊቨርፑል ጋር በጋራ ለመስራት የሚያስችለው ስምምነት ላይ መድረሱ ተገልጿል። አዲዳስና ሊቨርፑል የተስማሙበት የትጥቅ አቅርቦት የጋራ ስምምነት ክፍያው ለሊቨርፑል ከዚህ ቀደም ከሚያገኘው የተሻለ እንደሆነም ታውቋል። አድማጮች፣ የአራዳ የደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።